የተከበራችሁ የዘኒቱ ተከታታዮች እንኳን ደህና መጣችሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ እንግዲህ ዳጣ ድራማን ክፍል 69ን ይዤ መጥቼላችኋለሁ። እንግዲህ የዳጣ መከራ እንደቀጠለ ይገኛል። እንግዲህ ዳጣ አቶ ደረጀ ድንገተኛ ሆስፒታል ገብቶ እየተሰቃየና ወይዘሮ ማርታም ያላሰበችውና ያልጠበቀችው ከባድ ዱብዳ ደረሰባት። ከዛም እንግዲህ ዳጣ በጣም ተጨንቃ የአቶ ደረጀን እንደዚህ መሆን ስታይ ስቅስቅ ብላ እያለቀሰችና በጣም ክፍቷት የተፈጠረውን ሁሉ መቋቋም አቅቷት በጣም ችግር ውስጥ ገባች። ከዛም አቶ ደረጀ ሰላምዬ እፈልጋለሁ ጋሽ ለጥብቅ ጉዳይ ብላ ስትለው ስሚ ሰላም፣ በዳጣ ጉዳይ ከሆነ መታወሪው በጣም እየቀለድሽና እየተጫወሽብኝ መሆኑን ወቂ። ስለ ዳጣ 4 ነጥብ ዘግተናን ማወቅ ያለብሽን ነገር ሁሉ አውቀሻል። ነገሮችን ደግሞ አስተካክዬ እናትና ልጅ መሆናችሁን እስከምናገር ድረስ ጠብቂ ብሏት ነበር። ሰላም ግን እስከ ዛሬ ድረስ በሆዷ ተሸክማ የነበረችውን ጽንስ ህፃን አባቱን ማን ነው እያላችሁ ስትጨናነቁ የነበረበትን ጊዜ እውነታ ደርሷልና ከዛ ጋሽ እኔ ያረገዝኩት ልጅ ወደድክም ጠላህም ከራስ ነው። አንድ ጊዜ እትዬ ወደ ውጭ ሀገር ለትምህርት ሄዳ ነበርና በዛን ጊዜ አንተ ደግሞ ሰክረህ ከመጣ በኋላ ዳጣን ገና በልጅነቷ ከኔ ነቅጠህ ጎዳና ስለጣልክብኝ በጣም አዝኜ በጣም ተናድጄ ስለነበረ ያንን አጋጣሚ ተጠቅሜ ለልጄ መተኪያ ትሆናለች ብዬ አንተ ሰክረ ስትመጣ አጋጣሚውን ተጠቅሜ እንድትደፍረኝና እንዳረግዝ ካደረኩኝ በኋላ ለራሴ ይህን ያህል ጊዜ ቃል ገባሁኝ። ምንም ቢፈጠር ምንም ቢሆን አንድ ፈጣሪና እኔ ብቻ ነን የምናውቀው፣ ለማንም አልናገርም ብዬ ለራሴ ቃል ገብቼ ነበረ። ይኸው እስከዚህ ወር ድረስ ብላ አለች። እንግዲህ እናንተ ግን ልጅሽ ማን ነው ማለቴ የልጅሽ አባት ማን ነው እያላችሁ ከማርታ ጋር ስታስጨንቁኝ ስለነበረ እኔ ደግሞ አልናገርም ብዬ ነበረ። ያው ልጄንም ወስዳችሁ ስለጣላችኋት የዛ መተኪያ ትሆናለች ብዬ ነበረ። አሁን ግን የምናገርበት ጊዜው ደርሷን ብላ ለአቶ ደረጀ ወሬዋን ቀጠለኝ። ምንም ቢፈጠር ምንም የትዕይንት ዳር ላለመበተን ልጁ ማን ነው እያሉ ቢያጨናንቆኝም እንኳ በፍጹም ጋሽ መሆኑን ማሳወቅ አልፈልግም ብዬ ወስኜ ነበረ። አንተ ግን እንዲሁም ደግሞ በተለይ እትዬ የአካባቢውና የሰፈር ሰው ሰሞኑን ሰላም ከማን ያረገዘችው የማን እንዲቃላ ነው የተሸከመችው እያሉ ሰላሜን ሲነሱኝ ያለኝ አማራጭና ትልቁ ትርጉም እውነታውን መናገር ነው እንጂ እስካሁን ድረስ መናገር ጠፍቶኝ አይደለም። ለእናንተም ከባድና አደገኛ ሸክም መሆኑን እረዳለሁ። ከሌላ ቢሆን እኮ እስከ ዛሬ እናገር ነበረ። ምክንያቱም እኔ አንዲት ሰራተኛ እና ባል የሌላት ከማን አረገዘች ተብሎ ቢጠየቅ አንተ እንደምትጠረጠር ተረድቻለሁ። በቃ እትዬን በማታውቀው ነገር ከዚህ በኋላ የማንም መጠቋቆሚያ እና የማንም ወረኛ መሆን የለባትም። የማንንም ወሬ መስማት የለባትም። አንተም መጨናነቅ የለብህም። ጋሽ ለተፈጠረው ነገር እያዘንኩ ነው የምነግርህ። አቶ ደረጀን ብድግ ቁጭ አለና ራሱን እየዞረበት እየተሽከረከረበት መጨረሻ ላይ መቋቋም ሲያቅተው በቁሙ ፍርጥ ብሎ ወደቀ። ከዛም ማርታም እንዳጋጣሚ ጩኸት ስትሰማ እየበረረች ወደ ሰላም ክፍል ስገባ ምጥ ይዞች ነው ወይስ ምንድን ነው? ሰላም በሩን ግፈችው ብላ ስትከፍተው የዘጋ ባሏ አቶ ደረጀ እዛ መኝታ ክፍል ድፍት ብሎ ስታገኘው ምንድነው የተፈጠረው? ደረጀ እዚህ ለምን መጥቶ ነው እንደዚህ ሆነው? እውነታውን ተናገሪ እትዬ፣ አሁን ይህን የምናወራበት ጊዜ አይደለም። ይልቁንስ ቶሎ ወደ ሆስፒታል ይዘነው መሄድ አለብን ብላ ስትል እሱስ ልክ ነሽ አለችና አቶ ደረጀን እንግዲህ አምቡላንስ ጠሩና ወደ ሆስፒታል ይዘውት ሄዱ። ወደ ሆስፒታልም እንደሄደ በጣም በሚያሳዝን ሁኔታና በሚገርም ሁኔታ ዶክተሮቹ
ሲወድቅ ራሱን ስለመታው ብዙ ደም ስለፈሰሰው የማስታወስ እድሉ እንዲሁም የመንቃት እድሉ በጣም አደገኛ ነው ብለው ተናገሩ። ወይዘሮ ማርታ ደግሞ ዳጣ ስፍስፍ ላይ እያለቀሰችና ራሷን መቆጣጠር ስትጨልል ስታያት ምንድን ነው የተፈጠረው? ምንድን ነው እየሆነ ያለው? ቆይ እዚህ ቤት ምን አይነት ድራማ ነው እየተካሄደብኝ ያለው ብላ ወይዘሮ ማርታም ስትደነግጥ መጨረሻ ላይ ዳጣ አንቺ ቆይ ደረጀን ይሄን ያህል ተንሰፍስፈሽ የምትወጂው ለምንድን ነው ብላ ጠየቀቻት። እሷም ደግሞ እንዴ እማዬ ምን ሆነሻል? ጋሽ እኮ ታደነባበረችና አባዬ ማለቴ ደረጀ እኮ ለሁላችንም አባት ነው። እናንተ ቤት እያኖረኝ እንደ ብይልና እንደ ውሃ እያየኝ እንደ ልጆቹ እያየኝ እንዴት አላለቅስም? አብሬያችሁ እየኖርኩ አይደለ እንዴ? አንቺስ ብትታመሚ እኔ እኮ አንቺንም እንደ እናቴ ነው የሚያይሽ። እንዴት ስትታመሚ ወይም ሲታመም ዝም ብዬ አያለሁ አለች። እዛም ወይ ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እጅግ ተወዳጅ የሆነው የዳጣ ድራማ በጉጉት ስጠብቅ የነበረው እንደቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነባሮችም ደግሞ የዘወትር ብርታታችሁን አብርቱኝ። አመሰግናለሁ ማለት ነው። ከዛም እንግዲህ ዳጣ በመጨረሻ የገባችበትን ስቃይና መከራ እጅግ ልብ ይሰብራል፣ ያሳዝናል። አቶ ደረጀ እንግዲህ ወይዘሮ ሰላም የተናገረችው ንግግር መቋቋምና ማመን አቅቶት በጭራሽ ከኔ አይጠበቅም፣ ይህም ከሆነ ደግሞ በቃ እኔው በሞት ይሻለኛል ብሎ ራሱን ሳተ። ወይዘሮ ማርታ ሁለት ያልሰማችው የአቶ ደረጀ ድብቅ ሚስጥር ሊመጣ ነው። እንግዲህ ወይዘሮ ማርታ አቶ ደረጀ በዳጣ ሲጨነቅና ሲያስብ ነበረ የቆየው። መቼ ነው ለወይዘሮ ያው ለማርታ የምነግራት ትዳሬ ቢፈርስብኝስ እያለ ሲያስብ ነበር የኖረው። ሁለተኛ ልጅ እንግዲህ ደግሞ ከሰላም ሲፈጠር እንግዲህ ያስቡት ውድ ተከታታዮች፣ እንግዲህ ከወይዘሮ ማርታም ሁለት ልጅ ነው፣ ከሰላምም ሁለት ልጅ ነው። እንግዲህ ሰላምም ከሚስቱ ጋር እኩል ሆነች ማለት ነው። እንግዲህ ወይዘሮ ማርታ ዳጣም እንዲሁም ደግሞ የተረገዘው ልጅ አቶ ደረጀ መሆኑን ሲሰሙ እንግዲህ ሰው ያደርጉታል ብዬ አላስብም። ትዳራቸው አደጋ ላይ መውደቁ ነው። ከዛም እንግዲህ የዳጣ ጉድና የሰላም ያረገዘችው ጽንስ የአቶ ደረጀ መሆኑ ሲሰማ በጣም ከባድ ነው። እሷም እንግዲህ እንዴት ይሁን ወይ አብጌልስ እስካሁን ድረስ ተከታተለችና የሰላምና የዳጣን ቅርርብ እርግዝናዋ የማን እንደሆነ ደፋ ቀና ስትል የነበረው ጊዜ ዛሬ ለማርታ ትክክል ሆኖ የሚታይበት ሰዓት ነው። ለምን መሰላችሁ? ሰላምን እንግዲህ ማን ነው አብጌል እንግዲህ ሂጂ አንቺ እያለች ወይዘሮ ማርታ የምታወራውን ሁሉ አትሰማትም ነበር። አብጌል ግን ስታደርግ የነበረው ሁሉ ለእናቷ ነበረ። ሰላም እስከ ማን አረገዘች? አባቴ ነውን ወይስ ከናታን ነው እያለች ትጠራጠር ነበር። ዳጣስ የማናት ልጅ? እውነት የአቶ ደረጀ የጓደኛው ልጅ የሲሳይ ልጅ ናትን? አይደለችም። ሰላምና ዳጣስ በዚህ ያክል ያህል የሚቀራረቡት ለምንድን ነው? የሆነ ነገርም አላቸው ብላ ትመራመራለች። እንግዲህ ዲኤንኤ ላይም ደርሳለች። ያላደረገችው ነገር የለም። ግን ወይዘሮ ማርታ አንድ ቀን ማምናት አታውቅም። አሁን ግን አብጌል ይህን ሁሉ በሰላምም እንዲሁም በዳጣም ስትመረምር የነበረው ሁሉ እውነቱ ስታገኘው እንግዲህ ሰላም ማን ነው አቶ ደረጀም ይቺ ልጅ ወደ ውጭ መላክ አለብኝ ብሎ አብዬን ሲቆጣት ነበረ። እንግዲህ ወይዘሮ ማርታም እንግዲህ ልጃቸውን አብዬልን የሚያመሰግኗት ይመስለኛል። ምክንያቱም እውነቱን ነው እያወራች ነበረችው። አቶ ደረጀ እንግዲህ አብጌልንም ከዛ ቤት አስወጥቶ ወደ ውጭ መላክ ይፈልግ ነበር። ወይዘሮ ማርታ ግን እሷ ከሌለች እኔ ማን አለኝ? እየኖርኩ ያለሁት እኮ ለልጄ ለቤቴ እንዲሁም ለትዳሬ ነው። ስለዚህ ልጆች እኮ ለእኔ አለሞቼ ናቸው። እነሱን አጥቼ መኖር አልችልም። የፈለገ ነገር ይሆናል እንጂ ደሬ ይቅርታ። ይህን ስናገር አብጌል አይደለም ወደ ውጭ ሀገር
ከዚህ ካለንበት አካባቢና ሰፈር እንኳ እንድትወጣ አልፈልግም። ከዚሁ እንግዲህ ሁና ናታን አግብታ ልጆች ወልዳ እንድታሳየኝ ነው የምፈልገው። እኔ እንግዲህ 2 ልጆች ወልጄ ሌላ ልጅ መውለድ ባለመቻሌም ግን አብዬል ግን ናታን አግብታ እንድትወልድ ፈልጋለሁ እያለች ስትል ነበረ። አቶ ደረጀ ደግሞ ናታን እኮ አብዬልን አይወዳትም፣ እንዴት አድርገሽ ነው የምታጋቢያቸው ሲል እሷ ደግሞ ግድ የለህም ተወደዋለች ይወዳታን እያለች ስትል ነበር። ግን እውነት ነው ናታን እንግዲህ አብጌልን አይወዳትም፣ እሷ ብቻ ናት እንጂ የምትወደው። እናም እንግዲህ የአቶ ደረጀ ቅሌት እንግዲህ እየወጣ ነው ማለት ነው። ስቶም እንግዲህ ሆስፒታል ገብቷል። ይህ እንግዲህ ይገርማል። በጣም ነው የሚያሳዝነው። ወይዘሮ ማርታ እንግዲህ የዳጣንና መጨረሻ ግራ ገባትና በኮምፒውተሯ ስራ እየሰራራች ዳጣ ዛሬ አባትሽ ጋር ደውይና እንድታገናኝ ይፈልግሻል። ምክንያቱም አንቺን የመሰለሽ ቆንጆና አንቺን የመሰለሽ ልዩ ሴት እንዴት ነው የማይፈልግሽ? በጣም እኮ ነው ጥያቄ የሆነብኝ። ምን አይነት ቅሌትና ነውር ነው እንዴ? ምንስ ቢሆን አንቺ እጅግ በጣም የምታሳሽና ለየት ያልሽ ሰው ነሽ። እሱ ደግሞ እንደዚህ ቦታ የለውም። ይሄ ደግሞ ትልቅና ከባድ ስህተት ነው። ዳጣ ዛሬ አባትሽን ለምንድን ነው የማይፈልግሽ? የት እንዳለሽ፣ የት እንደወደቅሽ፣ ምን ላይ እንኳን እንደሆንሽ አንድ ቀን ደውሎ አያውቅም። እስካሁን ድረስ ጎዳና ላይ ህይወትሽን አሳልፈሻል። አሁን ላይ ደግሞ ምን አይነት ነገር ነው? ራስሽ ህይወት ሲኖርሽ ያኔ እኮ ምንድን ነው መልስሽ? ያኔ እኮ ባልሽ እኮ እንግዲህ ወደፊትም ባል ስታገቢ እኮ ያንቺን ቤተሰቦች ይፈልጋል። ያን ጊዜ ምንድን ነው መልስሽ? ስለዚህ አባትሽ ስለምንድን ነው የማይጠይቅሽ? እያሉ ወይዘሮ ማርታ እንግዲህ ሲጨቀጭቋት ማለት ነው። እሷም እንግዲህ እሱን ተይውና እማዬ ሻይ ላፍላለሽ፣ ብታይ ደግሞ እኔ የማፈላው ሻይ በጣም ይለያል ብላ ስታረሳሳት ከዛ ወይዘሮ ማርታ ደግሞ ጭራሽ እኔ እሱን እያልኩ አይደለም ያለሁት የአባትሽን ነገር እንዴት እንደማይደውልልሽ ለምንድን ነው እስኪ ደውይለትና ሲያወራሽ ልስማ ብለው ጭራሽ አፋጠጧት። እሷ ግን ለማረሳሳት ሞከረች። እውነቱን ልንገርሽ ዳጣ፣ በሂጂ ስልክሽን አምጪና ለሲሳይ አባትሽ ደውይና አገናኘኝ። ዳጣም እየተንቀጠቀጠችና የምትለው ግራ ቢጠፋት ስልኳን አምጥታ ደውላ ሌላ ነገር አውርታ ወደ ደረጀ ዘንድ ዘጋችባት። ለምንድን ነው የዘጋሽው ብላ ስትላት አይደለም እማዬ፣ አንድ ቀን በደንብ አስተዋወቃችሁና ከዛ ደግሞ አንቺ ቁጥሩን ተቀብለሽ ታናግሪዋለሽ ብላ ከዛ ቦታ ላይ ዳጣ ተነሳችና ወደ መኝታ ክፍል ገባች። ናታን እንግዲህ ከአቶ ደረጃ ቆይታውን አድርጎ በጣም ተጨንቆና የሚሆነው ግራ እንደገባው ዳጣም ሚስጥሯን በሙሉ ለናታን ስለነገረችው ናታንም እንግዲህ ተረድቷታል ዳጣን ማለት ነው። ወይዘሮ ማርታ እንግዲህ 2 ጉድ አለባቸው። እንግዲህ ሲሰሙ ምን እንደሚፈጠር ማየት ነው። ለማንኛውም ሁላችሁም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ፣ ቻናሌን አሳድጉልኝ። ውድና የተከበራችሁ ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ። የምንወዳትን እምዬ ኢትዮጵያን መሀሏን ገነት ዳሯን እሳት ያደርግልን። አሁን ከምንሰማው መጥፎ ነገር ሁሉ ከምናየው መጥፎ ነገር ሁሉ ፈጣሪ ይሰውረን። አመሰግናለሁ። ባይ ባይ ውድ ቤተሰቦች።